ደግሞ ምን ትላለህ? ማን አንተም ያው ርካሽ ብልህ እንዲሁ ምንም ላንተ የሚገባ ስም ነው። ቢኮዝ ውዳቂ እና ደግሞ ምን ትላለህ? ከኔ አይን እይታ አታመልጭም፣ በአይኔ እይታ ውስጥ ነው ምናምን ትላለህ። እና አንተ ምን ሞኝ ነህ ወይስ ብልጥ ነህ? ጅል ነህ? አላገባኝ ባሌ አይደለ፣ የሰማንያ ወረቀት የለ፣ ባጋም ነው በቀጋ እኔ እናንተ እንትን ምንለውና ምን አይነት ሰው ነህ? እንደዛ እንኳን ስትል ትንሽ አታፍርም? ከአይኔ እይታ ውስጥ አታመልጭም ነው ምናምን ብለህ የምትል እንዴ? እኔ ባለትዳር የልጆች እናት የተከበርኩኝ ነኝ። ገባ? የማንም እድር ኩባያ አይደለሁም። እና ነገሩ አንተም ጤነኛ አትመስለኝም። የአይምሮ ንክስ አትሆን አትቀርም። እንዴት ሰው በውጭ ሀገር ላይፍ እያለን አንተም ያው አሜሪካ መነሶዳ ማለት ያው ጀስት ኬንያ ማለት ነው። እዛ የስደተኛ ማጠራቀሚያ ውስጥ ነው ያለኸውና እኔ ያለሁት ካናዳ ነው። እና ከኔ አይን እይታ አጠገብህ ላይ ጎረቤትህ ላይ ተከራይቼ ብኖር ምን ታደርገኛለህ? ምን አይነት ሰው ነው ይሄ? እዛ አገር ቤት ደግሞ አሁንም እንደዚህ አይነት ስታይል ቀርቷል። ማንንም ሰው አያስፈራራምና እና ምን አይነት ጅል ነህ? እንዲሁ እንደዛ ስትለኝ እኮ እስቃለሁ። ገባ? ከፈለክ አድሬሴን በሶሻል ሚዲያ ለጥፋለሁና ይህን የምታስፈራውን ሰው አንተ አስፈራራ። ቢኮዝ እኔ ኬኔዲያዊ ነኝ። አንተ ምንም አይነት ውዳውት ኤኒ ዶክሜንት ነው ያለውና ዶሮ ሲቆፍር የአባቱን አጥንት አወጣሉና እንትን እላለሁ። የአሜሪካን ማንም ሰው መንገድ ላይ ተያይዞ ይደባደባል እንደ አፍሪካ ስታይል። እና እንደዚህ የሆነ ተንኮል አስባለሁ ካልክ ያችን የምትጠላትን ሀገር ሸገር ላይ ትወረወራለህ። አብይ ደግሞ ጥባጥቤ ይጫወትብሃል። ስለዚህ አንተ ለምን ከዚች እቺ ካንተ ጋር ይሙጥኝ ያለችው ከሷ ጋር ለምን እዛ ቃቃ ለምን ሂሳባችሁን እዛ ለምን አታወራርዱም? ለምን እናንተ እዛው አትጫወቱም? እና በቃ አቻን አግኝተሃል ካንተ ጋር ማች የምታደርገው። ለአንተ ደግሞ በጣም መድኃኒት ነች። አስተኝታ ነው የምትግትህ። በሶሻል ሚዲያ ላይ የተደበቀ ምስጢር አይደለም። ጎጃሜ ቡዳ ነው፣ የሰውን ስጋ ቀቅሎ ይበላል። ጎጃሜ ቡዳ ነው፣ ጎጃሜ ቡዳ ነው፣ ከመቃብር ሬሳ አውቶ ቀቅሎ ይበላል ብላ 3 4 ምናምን እንደዚህ ደጋግማ ነው የተናገረችውና በዛን ሰዓት ወዲያውኑም ከሹካ ያመለጠ ፓስታ ነው የሆንኩ። በሽተኛ ሆንክ። አንተም በሽተኛ ያደረገችውን ሴት ፈርታት ሌላውን ሴት በነገር ታነካካለና እንደገና ደግሞ እሷ አንተን ዝም ብላ አታክ ማድረግ ስታበዛ እዚህ ሶሻል ሚዲያ ላይ ያሉትን ሴቶች ስም ትጠራራለህ። ለምን? እሳቱን ከራስ ጭንቅላት ስታራግፍ። እሷ ደግሞ አንተ የጠራሃቸውን ሴቶች መስደብ ትጀምራለች። እሷ ሚሊዮን ጊዜ ስትጠራ ሌላው አባከና አላለም። አንተንም እሷንም ሰው ይንቃል። እና ያው የእርካሽ ያው ሁለታችሁ ዘሴም ፌጅ ናችሁና ስለዚህ ማንም ከአባከና የሚል የለም። ግን የሌላውን ሰው ስም ስትጠራ አንተ አይዶን ጀስቲ ነው ማንም ከመጤፍ የሚቆጥር የለም። ስለዚህ እናንተ እዛው እዳችሁን ጨርሱና እኔ በራሴ በኩል እኔ እንጃ ንቄ እኮ ነው ዝም ያልኩት። ገባ? ንቄ ነው። እኔ በቃ አንድ ሰው ከናኩ አልሰድቦም አልመርቀውም። አንተ ደስ ስልህ ታሞግሳለህ፣ ሰማይ ታደርሳለህ። በደቂቃዎች ውስጥ ደግሞ ወደ ስድብ በቃ እኔ ሙገሳም ስድብም እዛው። ስለዚህ ያ ለኛ አይገባም። ለኔ እኔ እንጃ ማለት እኔ ከተሳዳቢ ሰው አፍ ላይ ሙገሳም አልፈልግም። ገባ? ስለዚህ ያው የጥንባታም አሽከሩ ግማታም ናችሁ። ግም ለግም አብሮ አዝግም። ሁለታችሁ ዘሴም ናችሁ። ትንሽ ደግሞ እሷ ጎበዝ ጀግና ምላት ላንተ መድኃኒት ነች። ምን መናገር እንዳለባት ምን ተናግራ ያንተን ቅስም እንደምትሰባብር ታውቃለህ። ስለዚህ እዛ በአደባባይ እየሰደበች በእሷ ስድብ አንተ ያልጋ ቁረኛ ሆነ በሽተኛ ሆነ
ልክ ያስወረዳትን ሴት እየመሰልክ ሌላውን ደግሞ ጤነኛውን ሰው ትሰድባለህ። በጣም ቦቅባቃ ነህ እና ትግላችን ሳፖርት ምን ትግል እርስ በርስ እንግዲህ ያው እኔም አማራ ነኝ፣ ግን ይሄ የእናንተን ትግል ሳፖርት አላደርግም እና አሳፋሪ ናችሁ። አስተማሪ ትገላላችሁ፣ ዶክተር ትገላላችሁ፣ ተማሪ ትገላላችሁ። እስካሁን ድረስ ትግሉ አራውንድ 3 years 4 years አይ ዶንት ኖ እዛው በቃ ገበሬውን በመጨፍጨፍ ላይ ያላችሁት። ተማሪውን ነው የምትጨፈጭፉት፣ አስተማሪውን ነው የምትጨፈጭፉት፣ ዶክተሩን ነው የምትጨፈጭፉት እና በጣም አሳፋሪ ለሰሚም በቃ ግራ የሚያጋባ ነው የእናንተ ነገር እና የወያኔን ኮፒ ወሰርን ብላችሁ ወያኔ እኮ እንግዲህ አይ ዶንት ኖ እንዳለ ሁሉ ነገሯን ይዛ ተራራ ላይ ነው የወጣችው። ሰፈር ውስጥ ገበሬ አልገደለች፣ ሴቶቹን አልገደለች፣ ተራራ ላይ ነው የወጣችው። ደግሞ እንደገና ወያኔ እኮ ውጊያ ስትጀምር አራውንድ ደ ወርልድ በዓለም ዙሪያ ላይ ያሉት እኮ ትግራይ የተባሉ ናቸው ተጠቃሎ ውጭ ሀገር ቆንጆ ሰክሰስፉል የሆነ ላይፍ የሚኖሩት ናቸው ተጠቃሎ ገብቶ የእሳት ራት የሆኑት። በቃ ያ ትክክለኛ። እዚህ ጋር ግን እንዴት ነው እንዳንተ አይነቱ ወሸከሬ ህዝቡን ትቀሰቅሳላችሁ፣ እዛው ምስኪኑ ገበሬ ያልክ። እስቲ ልብ ካላችሁ አማራ ባዮች፣ እኔ በራሴ በኩል ትግሉን ሳፖርተር ስላልሆንኩ አይመለከተኝም። እኔ ሳፖርት የእናንተን ትግል ሳፖርት አላደርግም እና እስቲ ልብ ካላችሁ ወንድ ከሆናችሁ በምላስ ብቻ ሳይሆን እስቲ ግቡና ገበሬው እዛ ያሉት ምስኪኑ ህዝብ የቀመሱትን ጽዋ እናንተም ቅመሱ። እስቲ ግቡና ተዋጉ። ወያኔ እኮ ንቅንቅ ብሎ ነው በዓለም ዙሪያ ላይ ያሉት ንቅንቅ ብሎ ነው የሄዱት። የሞቱትም ሞቱ፣ የተረፉትም ተረፉ። ዩሲ ወንድ ናቸው፣ ምንም ቢቀጥሉ ጠጅ ናቸው። ስለዚህ የወያኔ እግር ጣቢያ አትደርሱም። መድኃኒዓለምን እስቲ አንተ ሰው በቅጡ ያራል ሲባል ባፍ ነው የምታራው። አንተ አፍ ውስጥ ምራቅ ተጠራቅሞ ገምቶ ሻክቶ እንደ ሬንጅ የተጣበቀብህ ለመናገር እኮ የራስን ምራቅ አንተን አደናቅፎ ጥሎህ ቢያንስ 3-4 ሚኒት ከዛም በኋላ ነው ሪስታርት አድርገህ መናገር የምትችለው። ለምን አፍ ውስጥ ያለው ምራቅ ምላስን አያላውሰውም፣ እዛ የተከማቸ እንደ ሬንጅ። እና እስቲ አንተ ልብ ካለ ግባና እስቲ ግባ። ሌላውን ሰው ለኛ ትግል ሳፖርት አድርጉ ብለህ አታክ እያደረክ ነው አይደል? እስቲ አንተ ግባ። እንዲሁ የወያኔን ኮፒ የወያኔን ስታይል ኮፒ እንወስዳለን ካላችሁ አራውንድ ዘ ወርልድ በዓለም ዙሪያ ላይ ያላችሁ አማራ ተብዮች እስቲ ግቡና ትግሉን ተቀላቀሉ። አታደርጉማ። ወያኔ ግን እንደዛ ነው ያደረገችው። ወያኔ ትደነቃለች። ነገረ ስራዋ በቃ ሺ ትራይንግ ደ ቤስት በቃ አቅሟ የቻለውን ሁሉ አድርጋለች። ያው መንግስት ነው፣ በቂ ፓወር አለው። መጋጠሟስ ከመንግስት ጋራ መጋጠሟ ራሱ እኮ ዝና አትርፋለች፣ እውቅና አትርፋለች። ተራራ ላይ ወጥቶ ነው የተቀጣቀጡት መንግስት ከሰል እስኪመስል ድረስ ዩኒፎርም ለብሶ እና እናንተ ለወያኔ እግር ጣቢያ ደርሱ። መድኃኒዓለም እንዲሁም በጣም አሳፋሪ። አሁን አማራ ሞተ ሲባል ሰው ሙድ ይይዛል። በቃ የሆነ በቃ ከፈስም አይቆጥሯችሁም። የወያኔ ጊዜ ሚዲያው እንዴት እንደተበጠበጠ አይተሃል። መንግስት ራሱ ነጋ ጠባ መግለጫ ምን ያህል እንግዲህ ሪስፔክት እንዳደረጋቸው በዛው። ስለናንተ ማን ነው አባከና ያላችሁ? መድኃኒዓለም እርስ በራሳችሁ አያ ከለገላ ያኛኛኛ ማኛ ቃጫ ራሱንማ እንደው እርስ በራስ መንግስትማ ምን ቸገረው? ተፈጣፈጡ። እሱ የራሱን ስራውን እየሰራ ነው። ገባችሁ? ወያኔ እንደዛ አላደረገችም። ስለዚህ ቶታሊ ቤትሽን አድራሻሽን አውቃለሁ። ከአይኔ እይታ አላመለጥሽ። አቦ ልብ ካለ ነበር አንኳካና በፊት የስ እንደዚህ ብዬ አሁን እንደዛ ከፋስማ እንዴት እንደናኩ ባወቅ ነው። ምን ታመጣ? ምንድነህ? ምኔ ነህ አንተ? ለእኔ ምኔ ነህ? ናቲንግ ወሰክ። መጀመሪያ አፍ ውስጥ ያለው ሬንጅ አላቀው እና እንደ ወያኔማ እኔ እንጃ። እንደ ወያኔ እውቀት አገኛለሁ ማለት እውቅና አገኛለሁ ማለት ከእውነት ራቀ ሳይንስ ነው። ተጠቃላችሁ